ከልባቸው ለሚያዳምጡ በትምህርት ለሚጠቀሙ ማለት ነው። ሰው ሰምቶ ስራ ካልሰራ ይጎዳል እንጂ አይጠቀምም። የትምህርት ጥቅሙ ስላለመስራት ነው እንጂ ለመጥፋት አይደለም ማለት ነው። ማንኛውም ሰው ትምህርት ሲማር ተምሬ ምን ሰራው የሚለውን ጥያቄ ልቡና ውስጥ ካላንኳኳ ጊዜ አባክኗል፣ መምህሩም በከንቱ ጩኋል፣ ትምህርቱም በከንቱ ባክኗል ማለት ነው። ስለዚህ ይሄ እንዳይሆን ነው ተምረን ፍሬ እንድናፈራ ማለት ነው። ቅጠል ብቻ እንዳንሆን እንዳንወቀስ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በአብዛኛዎቹ ትምህርቶቹ በምሳሌ የታጀቡ ነበሩ። ለምን? ለሰማዕያን እንዲረዱ፣ ሰው እንዲገባው እንዲያውቅ ማለት ነው። በደፈናው ከሚነግሩት በምሳሌ ሲነግሩት የሰው ልጅ ይረዳል ማለት ነው። አንድ ቁጥርን የማያውቅ ሕፃንን አቁማችሁ ለብቻ ደግሞ 3 ሰዎች አቁማችሁ ስንት ሰው ቆመ ብትሉት 3 ሰው ይላል ማለት ነው። ለምን? አይኑ እያየ የሚረዳበት መንገድ ብዙ ስለሆነ ማለት ነው። ብዙ ስለሆነ የሚረዳበት መንገድ። ስለዚህ ትምህርቶቹ በምሳሌ ያስተማረው ትምህርት አለ፣ እንበለ ምሳሌ ያስተማረው ትምህርት አለ። እንበለ ምሳሌ ሳይመስል ቀጥተኛ ያስተማረው ትምህርት የማቴዎስ ወንጌል ምዕራፍ 5 ላይ ያለው አንቀጸ ብፁዓን የሚባለው ትምህርት ያለ ምሳሌ ያስተማረው ትምህርት ነው ማለት ነው። ምዕራፍ 13 ላይ ያለው ደግሞ የማቴዎስ ወንጌል አጠቃላይ ከመጀመሪያው እስከ መጨረሻው ብታዩ በምሳሌነት የተነገረ ነው ማለት ነው። ለሴቶቹ በምን ምሳሌ ነግራቸው ነበረ? እንጀራ እንዴት እንደሚጋገር፣ ቡሆ እንዴት እንደሚቦካ፣ ምን ሰዓት እንደሚጋገር ያስተምራቸው ነበር። በዚህ እየመሰለ ይነግራቸው ነበር ማለት ነው። ለነጋዴዎች ደግሞ ብር እንዴት እንደሚቆጠር ማለት ነው። አይደለም እንዴ? አዎ፣ ብር መቁጠር እነሱ ከባንክ ቤት ይልቅ እነሱ ይቀለጥፋሉ ማለት ነው። ብር ጎበዝ ናቸው፣ አይሸጎዱም ማለት ነው። ስራቸውም ስለሆነ ማለት ነው። በወርቅ በዕንቁ እየመሰለ ያስተምራቸው ነበር ማለት ነው። ለገበሬዎች ደግሞ ቀረብ ብሎ በምን ያስተምራቸው ነበር? ዘር እንዴት እንደሚዘራ፣ የትኛው መሬት ለየትኛው ዘር እንደሚሆን አይደለም። የግብርና ሚኒስቴር ሳይመጣ ገበሬዎች ሚኒስቴሮች ነበሩ አይደለም እንዴ? የትኛው መሬት በቆሎ እንደሚያበቅል፣ የትኛው መሬት ጤፍ እንደሚያበቅል፣ የትኛው መሬት ገብስ እንደሚያበቅል እነሱ መርምረው ያውቁት ነበር። በምን? በተፈጥሮ ሳይንስ ማለት ነው። እግዚአብሔር በተሰጣቸው ከአባቶቻቸው በወረሱት ጥበብ ማለት ነው። ስለዚህ አሁን ግብርና መጣና ምርጥ ዘር ይላል። ምርጥ ዘር በምድር ላይ የሰው ዘር ነው ያለመነ፣ ሌላ ምርጥ ዘር የለም። ምርጥ ዘር የሚባለው የማን ዘር ነው? የሰው ዘር ነው። ደስ ይበላቸው። እግዚአብሔር የሞተ ለፓፓያው አይደለም እንዴ? ለሚበላው ፍራፍሬ አይደለም እግዚአብሔር የሞተ። ለየትኛው ዘር ነው የሞተ? ለሰው ዘር። ከየትኛው ዘር ነው የተወለደ? ከሰው ነው አይደለም እንዴ? አዎ። ስለዚህ አብርሃምን ምንድነው ያለው? እግዚአብሔር በዘርህ አለ አይዛብ ሁሉ ምን ይላሉ? ይባረካሉ። በምን? በአብርሃም ዘር ነው። የተባረከ ዘር ዘርክን ይባርከው ይባላል ማለት ነው። ያልተባረከ ዘር ደግሞ በዚያው ልክ ምን ይባላል? ይረገማል ማለት ነው። ስለዚህ እኛ ከተባረኩት እግዚአብሔር ከባረካቸው ለዘር ካስቀራቸው እነሱን መርጦ ከተወለደባቸው ከነ ኖህ ከነ አብርሃም ከነ ዳዊት ከነ ሙሴ የተገኘን ዘሮች ነን፣ የእነሱ ዘሮች ነን ማለት ነው። ለዚህ ነው በዘራችን ደስ የሚለን ማለት ነው። ከዚያውም በላይ ደግሞ የክርስትና ዘር የተዘራው በእኛ ላይ ነው ማለት ነው። የምን ዘር የተዘራው? የክርስትና ዘር። ክርስትናን የምናበቅለው እኛ ነን። አዎ፣ ተፍጻሜተ ቅዱስ ጴጥሮስ የሚባል አንድ ሊቀ ጳጳስ ነበር። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያስተምርና ብዙ ምዕመናንን ከልቡ ነው ያፈራ ቅዱስ የሆነ ማለት ነው። ቅዱስ የሆነ እግዚአብሔር ራሱን ለእግዚአብሔር የለየ ማለት ነው። እንደነ ቅዱስ ቄርሎስ። አሁን ዛሬ ቅዱስ ቄርሎስ ነው አንዱ ማለት መታሰቢያው ነው። ስለዚህ ይህ ቅዱስ ምን ያደርግ ነበር? ክርስቲያኖችን እየሰበሰበ ያስተምራቸው ነበር። እሱም ያስተምራቸውን ደግሞ ዲዮቅልጥያኖስ እየገደለ ያድር ነበር። በዚህ ምክንያት ሰዎች ሰብሰብ አሉና አንተ ሺውን ስትገል አሉት። ቅዱስ ጴጥሮስ ደግሞ ሺውን አስተምሮት ያድራል አለ። ምን እናደርጋል? አያችሁ ማለት ሺው ሲሞት ሺው ተተክቶ ያድራል ማለት። ክርስትና ጉዞ እንዲህ ነው ማለት ነው። እንደውም ስንገደልማ ምን እንላለን ማለት ነው? እንበዛለን። ያብዛን እግዚአብሔር ክብርና ምስጋና። እንበዛለን።
ስለዚህ ብዙ ቅዱሳኖች በዚህ መንገድ ነው የመጡ ማለት ነው። እነ ቅዱስ እስጢፋኖስ ሲገደሉ ክርስትናው አለቀለት ተብሎ ነበር አይደለም እንዴ? ቀዳሜ ሰማዕት ከክርስቶስ ቀጥሎ የወንጌልን ሰማዕትነት የተቀበለው ከሰባቱ ዲያቆናት አንዱ ቅዱስ እስጢፋኖስ ነው ማለት። ስለዚህ በዚህ ጊዜ ክርስትና በቃ እንግዲህ በአፍም በመጻፍም የማይቻላት እስጢፋኖስ ነበር። እሱን በድንጋይ ወግረን ገደል ነው። እስጢፋኖስ ሲሞት ግን ሺህ እስጢፋኖስ ሆኖ ተተካ። አያችሁ? አው ክርስትና ባህሪውና አካሄዱ እንደዚህ ነው ማለት። ስለዚህ ለገበሬዎች ምን ያስተምራቸው ነበር? ኢየሱስ ክርስቶስ በዘር እየመሰለ ማለት ነው። ዘር እንዴት ይዘራል? ከየትኛው መሬት ላይ ሲሆን የትኛው መሬት ፍሬ ያስገኛል፣ የትኛው መሬት የፍሬ መሬት ይሆናል እያለ እየመሰለ በሚገባቸው ቋንቋ ምን ይላቸው ነበር ማለት ነው? ያስተምራቸው ነበር ማለት ነው። ለዚህ ነው አባቶቻችን ነገር በምሳሌ ሁለተኛው ምስልኝ ሙሉ ጠጅ በብርሌ ነገር በምሳሌ ምን ይላል? አይሰወርም፣ ግልጥ ብሎ ይታያል ማለት ነው። ጠጅ በብርሌ ምን ይላል? ጠጅ ላይ ብርሌ ላይ ያለ ጠጅ ምን እንዳለበት ብርሌው ራሱ ምን ይላል ማለት ነው? ያስታውቃል ማለት ነው። ብርሌው ራሱ ውስጡ ላይ ምን እንዳለ ያሳያል። መስታወት ነው ማለት ነው። ውስጡ ላይ ላለው ነገር ነው ማለት። ስለዚህ አባቶቻችን ነገር ያልገባው ላለ ሰው አለ በምሳሌ ንገሩት። ምክንያቱም ብርሌ ላይ ያለ ጠጅ ፍንትው ብሎ እንደሚታይ ሁሉ ነገርን በምሳሌ ሲነገር ይገባል ብለው ነው የአባቶቻችን ቋንቋ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሐዋርያት ሲያስተምራቸው ሲነግራቸው ምን አላቸው? ለመብክሙ ሃይማኖት መጠነጠተ ሰናፌ። ተመልከቱ፣ ህጠት ማለት ሰናፍጭ ማለት ነው በግዕዝ ቋንቋ። ህጠት የሚለው በግዕዝ ቋንቋ ነው። በአማርኛ ግን ምን ማለት ነው? ሰናፍጭ ማለት ነው። ታውቋታላችሁ። በጣም ትንሽ ናት፣ የምትናቅ ትመስላለች። ባህሪዋ ግን ደግሞ ጀግና ናት። አይደለም? ጀግና ናት። አዎ። ስለዚህ በሰናፍጭ መሰለና ሰናፍጭ በጣም ቅንጣት ናት፣ ትንሽ ነገር ናት። ግን ውስጧ ግን ምንም ችግር የሌለባት ሁለመናዋ ያማረባት ነገር ናት። እና በዚያች መስሎ ያች ቅንጣት ታህል ትንሽዬ ሃይማኖት ቢኖራችሁ አላቸው ይህንን ተራራ ከዚህ ተነስተው ወደዚያ ሂዱ ብትሉት ይደረግላችኋል፣ ይሆንላችኋል አላቸው። ተመልከቱ። ይሄ የሚሆነው በምንድን ነው ካላችሁ፣ ይሄ የሃይማኖት ጥበብ ነው፣ የሳይንስ ጥበብ አይደለም። ሳይንስ ተራራን ሊያፈርስ ይችላል እንጂ ብድግ አድርጎ ሊወስድ አይችልም ማለት ነው። ስለዚህ ሃይማኖት ግን ተራራውን ሜዳ ያደርገዋል። አይደለም እንዴ? ባህሩን ደግሞ የብስ ያደርገዋል፣ ደረቅ ያደርገዋል ማለት ነው። አዎ መምህሩ እያስተማሩ በአውደ ምሕረት ላይ ቆመው ከዚያ በኋላ ከእናንተ ከምዕመናን መካከል የበቁ አባት አሉ። ምን ያሉ አባት አሉ? የበቁ ቅድስናቸው የተትረፈረፈላቸው ማለት ነው። ከዚያ በኋላ መምህሩ ምን እያሉ ያስተምሩ ነበር? ሃይማኖት ያለው ሰው በደረቁ ባህር ላይ መሄድ ይችላል እያሉ ያስተምራሉ መምህሩ ማለት ነው። እዚያ እነዚያ የበቁ አባት መምህሩ አስተምረው ከጨረሱ በኋላ መምህር አሏቸው፣ አቤት እስኪ ዛሬ እባክዎት ቤቴን ይባርኩልኝ፣ ወደ ቤቴ ይዤዎት ልሂድ አሏቸው። መምህሩ የበቁትን አባት መብቃታቸውን አልገለጹም። ተራ ሰው መስለው ከህዝቡ መካከል የተቀመጡት ማለት። ከዚያ በኋላ ሲሄዱ ምን ላይ ደረሱ? ባህር ላይ ደረሱ። እሳቸው በባዶ እግራቸው ሲሄዱ መምህሩ ዳር ላይ ቆሙ። እንዴ ያስተማሩትን ትምህርት በተግባር ያድርጉት እንጂ ኑ እንጂ አሏቸው። አይ እኛ እኮ ለራሳችን ሳይሆን ለሌላው ነው፣ ሌላው እንዲሄድ ብለን ነው አይደለም እንዴ? በሃይማኖት መኖርና ማስተማር ልዩነት አለ። ያስተማረው ሁሉ በሃይማኖት ይኖራል ብላችሁ እንዳታስቡ። አይደለም እንዴ? ይመናል። አዎ ትልቁ ችግርም አሁን በዘመናችን እየገጠመን ያለ አንዱ ይሄ ነው። የዘመረው ሁሉ ዛሬ የት ላይ እንዳለ ታውቁታላችሁ። ማንበብ መናገርም አይቻልም፣ ሁላችንም ስለምናውቀው ማለት። ስለዚህ ሃይማኖት በማስተማር ሳይሆን በመኖር ነው የሚገለጸው ማለት ነው። በመኖር የሚገለጽና በማስተማር የሚገለጽ ሃይማኖት ልዩነት አላቸው። መናፍቃንም እኮ ያስተምራሉ አይደለም እንዴ? ያስተምራሉ እኮ። የምንለያየው እኮ በመኖር ነው። መስለው ይታያሉ እኮ። በመምሰል ሳይሆን እኮ በመሆን ነው የምንበልጣቸው ማለት ነው። ሃይማኖት በመምሰል ሳይሆን በመሆን ነው የሚበለጠው። በማስተማር ብቻም ሳይሆን በመኖር ነው ሃይማኖት የሚታወቀው ማለት ነው። አዎ ለምን? ክርስቶስ ራሱ ሰርቶ ማሳያ እኮ አይደለም የሰራው አይደለም እንዴ? አዎ በዚህ ዓለም ያሉ ታላላቅ
ስልጣን ላይ ያሉ ሰዎችን ታያቸዋላችሁ። አንድ የሆነ ነገር ይጀምሩና ወዲያው ከቲቪ ላይ ሲጠፉ ታያቸዋላችሁ። ክርስቶስ አንዴ ተገርፎ ሰርቶ ማሳያ ቢሰራ ኑሮ አንዴ ተገርፎ ይጠፋ ነበር። 6066 ግርፋት ቀጥሎ ነው የተገረፈ። ሰርቶ ማሳያ ስራ ሳይሆን የሰራ ሁኖ ነው ያሳየን ማለት ነው። ክብርና ምስጋና አይደል? ሁኖ ነው ያሳየን ራሱ ማለት ነው። አዎ እንደዚህ ከመዝ ግበሩ ብቻ አዞ ብቻ ሳይሆን ክርስቶስ ዝም ያለው እግራቸውን የሐዋርያትን እግር አጥቦ ነው ማለት ነው። መከራ መስቀሉን ተሸከሙ ሲለን እሱ ራሱ ከቀራንዮ አደባባይ ላይ መከራውን ተቀብሎ በመስቀል ላይ ተሰቅሎ ነው ማለት ነው። ሙታችሁ ትነሳላችሁ ሲለን እሱ ራሱ ሙቶ ተነስቶ ነው እንጂ አንድ ቀን አድሮ ወይም ደግሞ የሞተ መስሎ የተነሳ ክርስቶስ የለም። በአማን ሙቷል፣ በአማን ተነስቷል። ሞተ በስጋ ወሐይወ በመንፈስ ይለዋል ቅዱስ ጴጥሮስ ማለት። በስጋ ሞተ፣ እንደ ሰውነቱ ሞተ፣ ግን ደግሞ እንደ አምላክነቱ ግን ምን አለ? ተነሳ ይላል። ክብርና ምስጋና ይድረሰው። አዎ እንደ አምላክነቱ ተነሳ ይላል ቅዱስ ጴጥሮስ ማለት ነው። አዎ ስለዚህ በዘሩ ለገበሬዎች እየመሰለ ያስተማራቸው ክርስቶስ የሰውን ዘር ከተዋሃደ በኋላ ነው። አው ኢነሶ ለሰነሶ መላእክት ዳይሙም ዘር አብርሃም ይላል። የነሳውን ስጋ ይላል ከመላእክት አላገኘውም። ከማን ያገኘው ይላል? ከሰው ልጅ ያገኘው ከአብርሃም ዘር አገኘው እንጂ ከመላእክት አላገኘውም ይላል የነሳውን ስጋ ማለት። ስለዚህ በዚህ ዓለም ምርጥ ዘር የሚባል ክርስቶስ የሞተለት የሰው ዘር ነው እንጂ የሚበላው ዘር አለ። ይሄ እኮ ለመቆየት ነው። ስጋና ነፍስን ለማቆየት ብቻ ነው፣ ሌላ ነገር እኮ አይደለም። ሐዋርያው ቅዱስ ጳውሎስ እኮ ገልጾታል። መብልም ለሆድ ነው፣ ሆድም ለመብል ነው። ሆድ ይሸከማል፣ መብልም ወደ ሆድ ይገባል። ከዚያ ውጭ ወክልኤሆሙ ይስዕሮሙ እግዚአብሔር አለ። ሁለቱንም ይሽራቸዋል። የዚህ ዓለም ምግብ አገልግሎቱ እስከዚህ ድረስ፣ ከዚህ በኋላ የለም ማለት ነው። የክርስቶስ አካል ግን የክርስቶስ ስጋና ደም ግን ከዚህ ዓለም በልተነው ሰማያዊ ድረስ አለ ማለት ነው። ምድራዊ ምግብ ሳይሆን ሰማያዊ ምግብ ነው። ጊዜያዊ ምግብ ሳይሆን ዘላለማዊ ምግብ ነው። የማን ስጋና ደም? የማን ስጋና ደም? የክርስቶስ ስጋና ደም ማለት ነው። እንደዚህ ዓለም ምግብ በዚህ የሚቀር አይደለም፣ ከዚህ ዓለም የተገኘ ስላልሆነ ማለት ነው። ስለዚህ ሰማያዊ ምግብ ነው፣ ሰማያዊ መጠጥ ነው ማለት ነው። ለዚህ ነው ክርስቶስ የሰውን ዘር የመረጠበት። የጠፋም ደግሞ የሰው ዘር ተመልከቱምናል። ሁሉም ዘሮች የመጡ ወደዚህ ዓለም በእግዚአብሔር ፈጣሪነት ነው ማለት። ሶስት ታላላቅ ዘሮች አሉ። የሰው ዘር አለ፣ የእንስሳት ዘር አለ፣ የተክል ዘር አለ ማለት። ከነዚህ ዘሮች ሁሉ ግን ምርጥ የተባለው የሰው ዘር ነው ማለት ነው። ለምን ካላችሁ እነዚህ ዘሮች ወደዚህ ዓለም መጥተዋል፣ ተመልሰው ግን ወደ እግዚአብሔር አይሄዱም ማለት። በዚህ ዓለም ይቀራል። የሰው ዘር ግን ወደዚህ ዓለም መጣ፣ ተመልሶ ወደ የት ይሄዳል? ወደ እግዚአብሔር ይመለሳል ማለት። የማን ዘር? የከበረው የሰው ዘር። አዎ የከበረው የሰው ዘር። ለዚህ ነው ሰው ዘር እየጠፋ የምንንጫጫው። ለዚህ ነው አይደለም እንዴ? ለምን ዘር ይጠፋል? ሰው ከሌለው ከንቱ ነው። ታውቃላችሁ? ማንኛውም ሰው እዚህ ላይ እኔ ቁም የማስተምር እናንተ ስላላችሁ ነው አይደለም እንዴ? አባቶቻችን ምን ይላሉ? ሰው አለ ለሰው ምኑ ነው አለ? ልብሱ ነው አለ። እንዴት ነው ልብስነቱ ስንል እስኪ ልጠቁማችሁ አንዳንድ ነገሮች። ከአካባቢያችሁ ሱቅ ክፈቱ ሲል ሰው ካልሄደ ምን ልታረጉት? ምን ታረጉት? ምንም አይደረግም። በቃ አንድ ታክሲ ግዙ፣ ተሳፋሪ ከሌላችሁ ምን ልታረጉት? ምንም አይደረግ። ከንቱ ነገር እኮ ነው አይደለም እንዴ? ሰው ከሌለ እኮ ሁሉ ነገር ምንድን ነው? ከሰማይ በታች ያለ የዳዊት ልጅ ሰሎሞን ሁሉም ነገር ከንቱ 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 ነው ብሎ አስቀምጦታል ማለት አያ። ስለዚህ ነው ሰው ለሰው ልብሱ ነው የሚባለው። ለዚህ አንድ ሰው ለመኖር አንድ ሰው ያስፈልጋል። አንዳችን ለመኖር አንዳችን ያስፈልገናል። ስለዚህ ምንድነው? ሰው ለሰው ደራሽ ነው። ሰው ለሰው ልብሱ ነው። ሰው ለሰው ክብሩ ነው ማለት። ሰውን የሚያከብረው ሰው ነው ማለት ነው። ሰው ሲያከብረው እግዚአብሔርም ያከብረዋል ማለት ነው። ምልክቱ ያ ነው። እግዚአብሔር ካላከበረው ሰውም ሊያከብረው አይችልም። መጀመሪያ እግዚአብሔር ሊያከብረን ይገባል ማለት። እግዚአብሔር ካከበረን ግን ሰው ቢጥለን እንኳን አንወድቅም ማለት ነው። አንወድቅም። ስለዚህ ሲያስተምራቸው ለቅዱሳን ሐዋርያት የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ አላቸው፣ ይህን ተራራ ተተክለህ እዚያ ብትሉት ይሄዳል አላቸው። አያችሁ ማለት ሰናፍጭ ይላል ወንጌሉ ሲያብራራ። መልኳ ምንድን ነው የምትመስል? የሚነግረኛል በደንብ የሚያውቃል። ቀይ ናት፣ ጥቁር ናት፣
ነጭ ናት። ወንጌል እኮ ይገልጻታል በደንብ ጥሩ አድርጎ አካሏንም ባህሪዋንም ምሳሌነቷንም ወንጌል ይገልጣታል በሚገባ በምሳሌ ትምህርት ላይ ትገለጻለች። ስለዚህ ሰናፍጭ ናት። በጣም ደቂቁና ትንሹና ቅንጣቱና ድቡልቡል ያለች ቀይ መልክ ያላት ናት አለ። ምን መልክ ያላት ናት? ቀይ መልክ ያላት ናት። ነጭ የለባትም። ያማረባት የተዋበች ወዛም ናት። ሰናፍጭ ነጭ የለባትም። በዚህ በኩል ጎደላት የሚባል ነገር የለባትም አለ። ወንጌልም አለ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ ሲያስተምራት አለ ለመናፍቃን ነጭ የለባትም አለ። በዚህ በኩል ወንጌል ጉድለት አለባት። ይሄ ይስተካከል አትባልም አለ። እስከ ዕለተ ምጽአት ድረስ ወንጌል ስትነገር ትኖራለች። እንኳን በአማንያን ቤት በማያምኑም ቤት በመጨረሻው ጊዜ የአማንያን ባልሆኑትም ውስጥ ወንጌል ስትነገር እስከ ዕለተ ምጽአት ድረስ ትኖራለች ይላል። ተመልከቱ። ስለዚህ ሰናፍጭ ይላል ነቅ እንደሌለባት ሁሉ ወንጌልም ደግሞ እዚህ ላይ ጎደለ ይሄ እንዲህ ያለ እናስተካክለው የምትባል አይደለችም። ፈላስፋም ይነሳ ምሁርም ይነሳ መናፍቅም ይነሳ ስለ ወንጌል አስተያየት ሊሰጥ አይችልም። ማን ስለጻፈው? ማን ስላጻፈው? እግዚአብሔር ስላጻፈው። የማን ቃል ስለሆነ? የእግዚአብሔር ቃል ስለሆነ። አራቱ ወንጌላውያን ወንጌልን ሲጽፉ ቦታ ላገናኛቸው፣ ጊዜ ላገናኛቸው፣ ቋንቋ ላገናኛቸው፣ አንዳቸውም ግን አልተሳሳቱም። ክብርና ምስጋና ለእግዚአብሔር። አንዳቸውም አልተሳሳቱም። ዛሬ አንድ ሰው መጽሐፍ ልጻፍ ቢል ስንት ሰው ያማክራል? ብዙ ሰው እኮ ነው የሚያማክር። ከጻፈ በኋላ ደግሞ ስጋት እየያዘው አስተያየት ስጡኝ ይላል አይደል እንዴ? እነሱ እኮ እነ ቅዱስ ማቴዎስ፣ እነ ቅዱስ ማርቆስ፣ እነ ቅዱስ ሉቃስ፣ እነ ቅዱስ ዮሐንስ ወንጌልን ሲጽፉ እኮ ቦታ አላገናኛቸው፣ ጊዜ አላገናኛቸው፣ ቋንቋ አላገናኛቸው። እግዚአብሔር መንፈስ ቅዱስ በልቡናቸው ውስጥ ሆኖ አጻፋቸው። ለእኛ ዛሬ ላለነው ትውልድ አበረከቱ ማለት ነው ቅዱሳን ሐዋርያት። አዎ ስለዚህ ወንጌል ነቅ እንደሌለባት ሁሉ ሰናፍጭም ማለት ነቅ የለባትም ማለት። ሰናፍጭ ይላል መልኳ ቀይ ነው። መልኳ ምንድን ነው ያልኳችሁ? ቀይ ነው አለ። መልኳ ቀይ ነው። መልኳን ግን ወደ ውስጥ ገባ ብላችሁ ብታዩት ደግሞ አካሏ ውስጧ የሰውነቱ አካል ደግሞ ነጭ ነው አለ። ወንጌልም ይላል በላይ ደማችሁን አፍሱ ትላለች። በላይ ምናችሁን አፍሱ ትላለች? ስለ ወንጌል ብላችሁ ስለ ሃይማኖታችሁ ብላችሁ ደማችሁን አፍሱ ትላለች። በኋላ ግን ሰናፍጭ ውስጧ ነጭ እንደሆነ ሁሉ ወንጌልም ደግሞ ተስፋ መንግሥተ ሰማይን ታወርሳለች ነው አይደለም? አዎ ሰናፍጭ ይላል ከአካባቢው የነካኳት እንደሆነ ትሰነፍጣለች ይላል። አታስቀርብም። በአፍንጫ በአፍ እየገባች ትለበልባለች ይላል። ደዌ ታስለቅቃለች ይላል። ወንጌልም ይላል መናፍቃን ወንጌል ከሚነገርበት አካባቢ ከመጡ ተሰነፍጣቸዋለች ይላል። አይቀበል ውጣ ውጣ ነው የሚለው አይደለም እንዴ? ወንጌል እንዲቀላል ነው እንዴ? እንኳን እግዚአብሔር ያጻፈው ሰው ያጻፈው መጽሐፍ እኮ በሕግ የተከበረ ነው አይደለም እንዴ? አዎ ከሰማይና ከምድርም እኮ ማን ነው የሚበልጠው? ወንጌል እኮ ነው የሚበልጠው። ምን ተብሎ ስለተነገረ? ሰማይ ወምድር ያልፍ ወቃለ የሰይ ያልፍ ተብሎ ስለተነገረ ማለት ሰማይም ያልፋል ምድርም ያልፋል የኔ ቃል ግን አያልፍም ብሎ ኢየሱስ ክርስቶስ ተናግሯል ማለት ነው። ስለዚህ ሰናፍጭ ባለችበት አካባቢ ተዋሲያን አይቀርቡም ይላል። ስለምሰነፍጣቸው ቶሎ ብላ ስለምትገል ማለት ነው። መናፍቃንም ደግሞ ወንጌል በምትነገርበት አካባቢ አይደርሱም፣ እንደ ሰናፍጭ ተሰነፍጣቸዋለች ይላል ማለት ነው። አዎ ሰናፍጭ መራራ ናት ይላል። ምሬት አላት ይላል። ምሬት አላት ግን እየመረረችም ማለት ስትበላ በሽታን ታስለቅቃለች ይላል። ውስጥ ላይ ያለ ተሐዋሲያን ደዌ ታስለቅቃለች ይላል። ወንጌልም ይላል ሲማሯት ሲኖሯት መከራ ታመጣለች ይላል። ከኖሯትና ከተማሯት በኋላ ግን መንግሥተ ሰማይን ስታወርስ ከዚህ ዓለም በሽታና ደዌ ታስለቅቃለች ይላል። ተመልከቱ፣ ሰናፍጭንና ወንጌልን ነው እያነጻጸረ የሚነግረን ማለት ነው። ስለዚህ ብዙ ምሳሌ አለ ሰናፍጭና ወንጌል ሲመሰሉ ማለት። ስለዚህ እቺ ሰናፍጭ አካሏ ትንሹና ትልቅ ነገር ታመጣለች። ትልቅ ሽታ አላት። ትልቅ መለባለብ ነገርን ታመጣለች። ኃይለኛ ናት። ደግሞ የሰናፍጭ ትንሽ ሃይማኖት እንኳን ቢኖራችሁ ነው
ይህንን ተራራ ከዚህ ተነስተ ወደዚያ ሂድ ብትሉት የማይደረግላችሁ ነገር ምን አለ ይላል። ይሄ በጌታ ጊዜ አልተደረገም፣ ነገር ግን በአብርሃም ሶርያዊ ጊዜ ተደርጓል ይላል። አብርሃም ሶርያዊ አካባቢ በሚኖርበት እሱ በሚኖርበት የሚገዛው ንጉሥ ንጉሠ ተንባላት ይባል ነበር። ከዚያ ደግሞ የአሕዛብ መሪ ነበር። ሁለቱም ከንጉሱ እየሄዱ ሲጨዋወቱ ይውሉ ነበር። ወዳጁ ነው ማለት ነው። ከዚያ በኋላ የተንባላት ወይም ደግሞ የአማንያን መሪ ምን ይል ነበረ? እነዚህ ክርስቲያኖች እኮ አለ እንጂል የምትባል መጽሐፍ አለቻቸው አለ። ተመልከቱ መናል ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንጂል የምትባል መጽሐፍ አለቻቸው። ይህን ተራራ ከዚህ ተነቅለህ ወደዚህ ሂድ ብትሉት ይደረግላቸዋል ይላል። ግን እኮ ብትጠይቃቸው አይሆንላቸውም ብሎ ነገር ሰራ። ተመልከቱ። እዚያ በኋላ ንጉሡ ይህን በልቡ ያዘና አብርሃም ሶርያዊ ሲሄድ አባቴ ብሎ ጠየቀው። ምን ብሎ ጠየቀው? እንጂል የምትባል መጽሐፍ አለቻቸው ያለው። አዎ አለን አለ። እና ተራራውን ከዚህ ተነስተ ወደዚያ ሂድ ብትሉት ይሆንላችኋል? ታረጉታላችኋል? ተመልከቱ መና መንፈስ ቅዱስ ሲቀርብ መልስም አይጠፋም። አይደለም እንዴ? ድንቁርና ሲሰፍን፣ ኃጢአት ሲሰፍን፣ አዎ እውቀት ሲጠፋ ነው የምንደናበረው እንጂ መንፈስ ቅዱስን የያዘ ሰው እኮ ብቁ እኮ ነው። መልስም አያስፈልገው። ምን ተብሎ ስለተጻፈ በማቴዎስ 10 ላይ ሐዋርያትን እናንተን አዳርሱን እያሉ ይወስዷቸዋል፣ ይገርፏቸዋል፣ በአደባባይ ያቆሟቸዋል። ያን ጊዜ ግን ምን እናገራለን ብላችሁ አታስቡ፣ በእናንተ ላይ ያደረ የባሕርይ ሕይወት የመንፈስ ቅዱስ ስለ እናንተ ይናገራል አላቸው። እዚያ ላይ አብርሃም ሶርያዊ የሶርያ ሊቀ ጳጳስ ናቸው። እዚያ አዎ እናደርገዋለን አለ። አሁን ዛሬ ቢሆን ስንት ሰው አማካሪ ያስፈልገው ነበር አይደል? እንደዚህ ተባልን እየተባለ እኮ ሜሴጁን ፌስቡኩን ሙሉ ይጨናነቅ ነበር ማለት ነው። ከባድ ነበር እኮ በሃይማኖት። እሳቸው ግን ምን አሉ? በኮንፊደንስ ምንም ሳይፈሩ ወደኋላ ሳይሉ ሳይጠራጠሩ ይሆንን አይሆንም ሳይሉ አዎ መጽሐፋችንም ይላል እኛም እናደርገዋለን አለ። ሃይማኖት ላለው ሰው የሚሳነው ነገር አለ እንዴ? የለም። መናን ሁሉን ላድርግ ቢል ይቻለው። ችግሩ ሃይማኖታችን ቀዝቅዞ ነው የተቸገርነው። ከዚያ በኋላ አብርሃም ሶርያዊ ምን አደረጉ? ሌሊትን ሙሉ ወገባቸውን ታጥቀው እየሰገዱ ሰዓሊ ለነ ቅድስት እያሉ ዛሬ እንዳልዋረድ አንቺ የጭንቅ አማላጅ ነሽ እንዳታሳፍሪኝ፣ ይህን አላዊ ንጉሥ ሃይማኖቴን የምገልጽበት ቀን ዛሬ ነው ብለው ሲጸልዩ ሲያድሩ እመቤታችን ርሪተ ልቡና ድንግል ማርያም ተገለጸችና ምን አለቸው? አብርሃም ሶርያዊ አለች። የሶርያ ጳጳስ የከበርክ አብርሃም ሶርያዊ ለአንተ አይሆንልህም። ከአንተ የበለጠ ቅድስናው የተትረፈረፈለት ስሞን የሚባል ሰያጤ ሕዝብ እንጨት የሚሸጥ አሮጌ ልብስ ለብሶ ተራ ሰው መስሎ ወደ ገበያ ይሄዳልና ማንነቱን ሳትገልጽ በኋላ ሂደህ ልብሱን ጎተት አድርገህ እመቤታችን ልካይ ነው ተሎ ብለህ እመቤታችን ልካይ ነው ብለው ያንን ካላልከው ግን በአደባባይ ቅድስና የንገለጸ ብሎ ይጣልሃል አላቸው። ተመልከቱ ማለት አያት ከስንት መካከል ክብር ያላቸው ጳጳስ አንድ ተራ ሰው ፍለጋ ወደ ገበያ ወጡ። ተገደው ሰው እንዳይልቁ አይሆንም እኮ አይደለም እንዴ? ሃይማኖት እንደዚህ ነው። ዝቅ ተብላም ትገኛለች፣ ከፍ ተብላም ትገኛለች። በዝቅተኛ ምጽዋት ትገኛለች፣ በከፍተኛ ምጽዋት ሃይማኖት ትገኛለች። አንዱ ይሰደድላታል፣ አንዱ ይሞትላታል። አንዱ ዓለምን ይንቅላታል፣ አንዱ ወደ ፈላው ይገበላታል። አንዱ ወደ እሳት ይወረወርላታል፣ አንዱ ወደ ገደል ይገበላታል። ዋጋቸው ግን አንድ ነው ማለት ነው። ለአንዲት ሃይማኖት፣ ለአንዲት መንግስተ ሰማያት ነው የሁሉ ተጋድሎ ማለት ነው። እዚያ ጳጳሱ ወደ የት ሄዱ? እሳቸውን ተራ ልብስ ለብሰው ወደ ገበያ ሄዱ። የስምዖንን ትሕትና የስምዖንን ቅድስና ለማየት እሳቸው ከኔ የበለጠ ቅድስና ያለው አልመሰላቸው። ከእሳቸው የሚበልጥ ደግሞ አለ ማለት ነው። አይደለም እንዴ? ማለት አንዳንድ የሰዎች እኛ ካልሰራ ነው ሁሉ አያምርም ይላሉ። አይደለም? እኛ ካላደረግነው አያምርም። እግዚአብሔር እኮ ብዙ አዋቂ ሰዎች እኮ አሉት። አይደለም? ያስቀመጣቸው ማለት ነው። እኛ ተራ መስጠት ነው ያቃተን እንጂ ገሌ አይሰራም አይባል። ገሌ ይሰራል፣ እግዚአብሔር ያሰራዋል። እግዚአብሔር የማያሰራው ስራ የለም። ማንኛውም እግዚአብሔር የመረጠው ሁሉ ምን ይላል ማለት ይሰራል ማለት ነው። ከዚያ በኋላ ሄዱና ስምዖን እንጨት ሊሸጥ ወደ ገበያ ሲሄድ ጠጋ ብለው ልብሱን ጎተት አድርገው ብዙም ሳይበሳጩ ዘወር ሲል ተሎ ብለው እናታችን ድንግል ማርያም የነገረቻቸው ድንግል ማርያም ልካኝ ነው አሉ። አዎ ምን ብላ ነው? ልካኛለች። ስለዚህ ደግሞ ነገሩን አረፍ ብለን ነው የምንነግርህ።
ከንጉሱ እጄ እንደዚህ አይነት ነገር መጣብኝ። ወደ እናታችን ድንግል ማርያም ስጸልይ ለስምዖን ይሆንለታል፣ አንተ ግን እሱ የሚያደርገውን እያየ እንድታደርግ ብላኛለች። እንግዲያስ አለ ስምዖን፣ ነገሩ ገባው እሱም የመንፈስ ቅዱስ መሆኑ። እንግዲያስ እኔ እንዳለውም እንደሌለውም በሕዝብ መሃል እንዳታጋልጠኝ። አያችሁ ማለት አይደለም እንዴ? ዛሬ ቅድስና ያለው የለም እንጂ ደግነቱ እንደ ዘመኑ ቅድስናውን መንምኗል እንጂ ያለው ሰው ቢኖር እኮ አሁን ከባድ ነበር አይደለም እንዴ? አዎ፣ ግን ያለው የለም ማለት ነው በአሁኑ ሰዓት ማለት ነው። ቅድስና በሰው መካከል የሚገለጽ አይደለም። እግዚአብሔር ተገለጽ ሲለው ይገለጻል፣ ተደበቅ ተሰወር ሲለው ደግሞ ይሰወራል። በትእዛዝ እግዚአብሔር ስለሚኬድ ማለት ነው። ከዚያ በኋላ በል እንግዲያ እንደዚህ ካልከኝ እኔ ከሰው መካከል እንዳለው እንዳትገልጸኝ፣ አንተን የማደርገውን እያየ አንተ ታደርጋለህ፣ አንተ የምታደርገውን እያዩ ደግሞ ሕዝቡ ያደርጋሉ ተባብለው ትልቅ ተራራ ወዳለበት ተያይዘው ሄዱ። ለሕዝቡ አዋጅ ነገረ። የሶርያ ጳጳስ አቡነ አብርሃም ከነገረ በኋላ ከዚያ በኋላ ስምዖን 41 ጊዜ ኪርያላይሶን ስል አንተ ምንን እየተከተልክ 41 ጊዜ ኪርያላይሶን ትላለህ፣ አንተን እየተከተሉ ደግሞ ሕዝቡ 41 ጊዜ ኪርያላይሶን ይላሉ። ያን ጊዜ ተራራው ቁጭ ብድግ ይላል ብሎ ነገረው። 41 ጊዜ ኪርያላይሶን ሲያደርሱ ሃይማኖት ላለው ሰው ለስምዖንና ለአብርሃም እግዚአብሔር ተገልጦ በእናታችን በድንግል ማርያም አማላጅነት ተራራው በገዛ እጁ ቁጭ ብድግ ብሎ ተነሳ ማለት ነው። ከዚያ በኋላ እየወጣ የሚያስቸግራቸው ውሃ ነበረ። ከዚያ ላይ ሄድና ተጋረድላቸው ብሎ ተጋረደላቸው ማለት ነው። ስለዚህ ትንሽ ሃይማኖት ቢኖራችሁ ነው ይህንን ተራራ ወደዚያ ሄደው ወደዚህ ና ብትሉት የማይደረግላችሁ ነገር የለም። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 7 ላይ እንዲህ ይላል፣ ይትኩሩኬ ታስምርዎ ዘእንበለ ሃይማኖት ለእግዚአብሔር፣ ያለ ሃይማኖት እግዚአብሔርን ደስ እናሰኘዋለን ብላችሁ አታስቡ ይላል። እግዚአብሔር በማን ነው የሚደሰተው ቢባል አንድ ቁጥር ሃይማኖት ባለው ሰው፣ በሌላ በምንም አይደለም። እኛ ግን በብዙ ልንደሰት እንችላለን። እግዚአብሔር ግን መጀመሪያ የሚደሰተው ሃይማኖት ባለው ሰው ነው። በእነ አብርሃም የተደሰተው ሃይማኖት ስላላቸው፣ በእነ ሙሴ የተደሰተው ሃይማኖት ስላላቸው ነው። ሌላ ነገር ኑሯቸው አይደለም። ሃይማኖት ስላላቸው ግን እግዚአብሔር ተደሰተባቸው። ለሌሎችም ሕዝቦች አራያና ምሳሌ እንዲሆኑ ከብሉይ ኪዳን እስከ ሐዲስ ኪዳን ድረስ አብርሃምና ዳዊትን የማይጠቅስ መጽሐፍ የለም። እነ ሙሴን እነ ኢሳይያስን የማይጠቅስ መጽሐፍ የለም። ለምን? ስራቸው ሃይማኖታቸው ነው ማለት ነው። ስለዚህ ሃይማኖት ያድጋል፣ ሃይማኖት ደግሞ ይኮስሳል። ቅዱሳን ይላል ሐዋርያው ይሁዳ በምዕራፍ 1 ላይ ሲገልጽ ለቅዱሳን አባቶቻችን ሃይማኖት ይላል አንድ ጊዜ ፍጽምቱና ተሰጥታለች ይላል። ስለዚህ ለዚህች ሃይማኖት ደግሞ እየተጋደልን እንተጋለን ይላል። እነ ቅዱስ ቄርሎስ ዛሬ መታሰቢያው የሆነ የተጋደሉ ለሃይማኖታቸው፣ እነ ንስጥሮስን ያሳፈሩ ተከራክረው ማለት ነው። በቴዎዶስዮስ ፊት በንጉሱ ፊት ተከራክሮ 200 ኤጲስቆጶሳትን ይዞ ያሸነፈበት ታላቁ ሊቅ ቅዱስ ቄርሎስ ዛሬ መታሰቢያው ነው ማለት ነው። ስለዚህ ምዕመናን እንግዲህ ሁላችንም ሁሉ ስራ የሚሰራ በሃይማኖት ነውና ሃይማኖታችን ጠብቀን ለዚች ሃይማኖት የመረጠን እግዚአብሔር ክብርና ምስጋና ይድረሰው። አዎ ትልቁ ይሄ ነው። ለዚህ መመረጣችን ብቻ ከሁሉም በላይ ደስ ያሰኘናል። ግን መመረጥ ብቻ ሳይሆን መጠበቅ መኖር ያስፈልገን። አሁን የላላ ሃይማኖቱን መጠበቅ ነው፣ ሃይማኖቱን መኖር ነው ያቃተናል። መጠራጠር ክልክል ነው። ከአባቶቻችን በላይ እኛ ላናውቅ እንጠፋለን እንጂ መጠራጠር ክልክል ነው። መጠበቅና ማወቅ ግን አስፈላጊ ስለሆነ በሃይማኖት ኑረን ሃይማኖታችን ጠብቀን እግዚአብሔር አምላካችን ለቅዱሳን አባቶቻችን የሰጠውን በረከት ለእኛም እንዲያድለን የአምላካችን ቅዱስ ፈቃድ ይሁንልን። እናታችን የድንግል ማርያም ጣዕመ ፍቅሯ አማላጅነቷ ሁሉ በሁላችን ላይ ያሳድርብን፣ ይቆየን። ዝናብ ሳይመጣ በሰዓት እንድንሸኛችሁ የገዳማችን የሰንበት ትምህርት ቤት ዘማሪያን